በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያም ተባብሶ ሲቀጥል የአማራ ፋኖ ብሔራዊ ኃይል በክልሉ መዲና ባህር ዳር ከተማ ኤርፖርቱ አካባቢ ጥቃት ማድረሱን አስታውቋል። ከዚህ በተጨማሪም በመራዊ ከተማ ዋና የብልጽግና ጽሕፈት ቤት ቢሮ ላይ ያልታሰበ ጥቃት በማድረስ ቁልፍ የብልጽግና አመራሩን ጨምሮ 5 ተላላኪዎች ላይ እርምጃ መውሰዱ ታውቋል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላ በኩል እጅግ በርካታ የሪፐብሊካን ጋርዶች ያለቁበት ከባድ ትንቅንቅ ተካሂዷል። በዚህ ውጊያ ፋኖ እጅግ ዘመናዊ የተባለው መሳሪያ መታጠቁን የሚሰማው ተጨማሪ መረጃውን ይዘናል። በሸዋ ቀጠና በ101ኛ የአየር ወለድ ኮማንዶ ክፍለ ጦር ላይ በተፈጸመ ደፈጣ ጥቃት በርካቶች ሙትና ቁስለኛ መደረጋቸው ተሰምቷል። ውጊያው ለ30 ደቂቃ ብቻ የቆየ ቢሆንም ነገር ግን በርካታ ጉዳት የተስተናገደበትና በመጨረሻም አገዛዙ በአየር ላይ ድብደባ ሲጀምር ፋኖች ከቦታው መሰወራቸውን የተነገረው መረጃውን በዝርዝር አዘጋጅተናል፣ ትሰሙታላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜ ቀደም ሲል በአርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በአክብሮት እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉ ብርጌድ ትናንት በመራዊ ከተማ ከንቲባ ጽሕፈት ቤት ቅጥር ግቢ ውስጥ ተሰብስቦ የነበረ የብልጽግና ጉዳይ አስፈጻሚ አመራርና ወንበር ጠባቂ ኃይል ላይ ከባድ ጉዳት ማድረስ ተችሏል ሲል ህዝብ ግንኙነቱ ፋኖ ሀብታሙ ዮሴፍ ገልጿል። በተደረገው ልዩ ኦፕሬሽን ለጊዜው ስሙ ያልታወቀ አመራርን ጨምሮ ከ5 በላይ ታላኪዎች ከፍተኛ ጉዳት ማድረስ መቻሉን ከውስጥ ምንጮቻችንም ማረጋገጥ ተችሏል። በሰሞኑ ያለ ምክንያት የመራዊ ወጣቶችን የሚያፍሰውና የሚያግተው የሥርዓቱ ቅጥረኛ ስብስብ በትናንትናው ጥቃት ከፍተኛ ድንጋጤ ውስጥ መግባቱና እርስ በርሱ አለመተማመን እንደገጠመው ነው ምንጮቹም አክለው የገለጹትም። ይህ በእንዲህ እንዳለ የጣናው መብረቅ ብርጌድ ዘጊያር ራስ ሻለቃ ከጠዋቱ 3 ሰዓት ሰርጎ በመግባት ባህር ዳር ኤርፖርት ዙሪያ ጥበቃ ላይ በነበሩ 2 ፌዴራልና መከላከያ ላይ እርምጃ በመውሰድ ሁለቱን ደግሞ ቁስለኛ በማድረግ አንድ የራዲዮ መገናኛ ይዘው መውጣት ችለዋል ሲሉም ምንጮች ገልጸዋል። ከዚህ በተጨማሪም 10 አለቃ እሸቱ አማራ አየር ኃይል ኮማንዶም በአማራ ላይ ይሰራ ያለውን ግፍ እያየው መቋቋም ስላልቻሉ አማራዊ ግዴታ መወጣት አለብኝ በማለት በትናንትናው ዕለት ከደብረ ዘይት ካምፕ በመውጣት ፋኖን ተቀላቅሏል ሲል ፋኖ ሀብታሙ ዮሴፍ ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ህዝብ ግንኙነት ገልጿል። በሌላ በኩል በሸዋ ቀጠና በ101ኛ የአየር ወለድ ኮማንዶ ክፍለ ጦር ላይ በተፈጸመ ደፈጣ ጥቃት በርካቶች ሙትና ቁስለኛ መደረጋቸው ተሰማም። ደፈጣ ጥቃቱን ተከትሎ ለ30 ደቂቃ ያክል የጨበጣ ውጊያ የተደረገ ሲሆን በዚህም በርካታ ወታደሮች ሲገደሉ አገዛዙ ሀገሪቱን በዳስ ይዞ በቅርቡ ከውጭ ሀገራት ያስገባቸው አዳዲስ ዘመናዊ ጦር መሳሪያዎችም በፋኖ መማረካቸውን የመረጃ ምንጮች ገልጸዋል። በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአፄ ዳዊት ክፍለ ጦር ከአባት አርበኞች ጋር በጋራ በመሆን ያገዛዙ ቡድን ባለምጡቅ አእምሮ ሲል በሚያሞካሻቸው የአየር ወለድ ኮማንዶዎች ላይ የሽምቅ ጥቃት በመፈጸም ድል መቀዳጀታቸውን የዙ ሚዲያና ኮሚኒኬሽን በላከው መረጃ አስታውቋል። በዙ ስር አፄ አምደ ጽዮን ኮር አፄ ዳዊት ክፍለ ጦር የታደሰ ጠና ሻለቃ ከሚዳና ሬማ ወረዳ የአርበኞች ጦር ጋር በጋራ በመሆን በ101ኛ አየር ወለድ ክፍለ ጦር ላይ በፈጸሙት የተሳካ ደፈጣ ጥቃት ታላቅ ድል መቀዳጀት ችለዋል የተባለው ጥቃቱ የተፈጸመው ትናንት ጥቅምት 11 ቀን 2018 ዓ.ም ንጋት ላይ ሲሆን ያገዙ ኃይል ከሪማ ከተማ ቅርብ ርቀት በምትገኘው ሽፈሪ አምባ ቀበሌ ሰፍሮ እንዳለ ነው መብረቅ ጥቃቱ የተፈጸመበት ሲል የዙ ሚዲያና ኮሚኒኬሽን በላከው መረጃም ጨምሮ ገልጿል። ደፈጣ ጥቃቱን ተከትሎ ለ30 ደቂቃ ያክል የጨበጣ ውጊያ የተደረገ ሲሆን በዚህም በርካታ ወታደሮች ሲገደሉ በርካታ እጅግ ዘመናዊ መሳሪያዎችም ተማርከዋል የተባለው። በሌላ መረጃችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ አንደኛ ኮር ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር በዘመቻ አርበኛም ተመስገን ጓዴ ድል ያስመዘገበ መሆኑን አስታወቀም። የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ሰራዊት ደራ ተነስቶ ወደ እስቴ መካነ ኢየሱስ ከተማ በማምራት ላይ የነበረውን የሰሜን ምዕራብ 303ኛ ኮር አካል የሆነው 77ኛ ክፍለ ጦርን ገላውዲዮስ ከተማ ዙሪያ ገቦ ከንጋት 11 ሰዓት ጀምሮ ከፍተኛ ውጊያ ሲያደርግ መዋሉን ያፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ህዝብ ግንኙነት ኃላፊም አርበኛም አረጋንሙት ገልጿል። አገዛዙ 2 ጊዜ ማጥቃት ሞክሮ የነበር ቢሆንም ገላውዲዮስ እስከ ኡባንተ ተራራም ሞሻ ተራራም ግድብ ተራራም ገላውዲዮስ ከተማ ቴሌ ፈትሎና የተለያዩ ቦታዎች ላይ ከፍተኛ ተጋድሎውን ሲፈጽሙ ውለዋል ሲል አርበኛም አረጋለባቸው ገልጿል። በዚሁ ያገዛዙን ሰራዊት ደባቅ በመምታት ገላውዲዮስ ከተማን ፋኖ ቁጥር ስር እንዳዋለ የገለጸ ሲሆን የ77ኛ ክፍለ ጦር ያገዛዙ ሰራዊት በኡባንተ ልጆች ሲገረፍ የሞራል የአካልና የቁስ ስብራቶችን ተከናንበዋል የተባሉ ዘመቻው የአርበኛ ተመስገን
ጓዴን 6ኛ ወር መታሰቢያ በማድረግ በሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ሰራዊት አስደማሚ አውደ ውጊያ በማድረግ በርካታ ድል መመዝገቡን የገለጸ የክፍለ ጦሩ ህዝብ ግንኙነት መምሪያ ኃላፊው አርበኛም አረጋ አለባቸው ከ38 በላይ መከላከያ ሲደመሰስ በባንዳው ጸዳሉ ደሴና በመከላከያ ስም የተቀመጠው ያገዙ ቡድን የላካቸው የ30 ሺህ ብር ወራዊ ተቀጣሪ ደህንነቶች በቁጥጥር ስር ውለዋል ብሏል። የ303ኛ ኮር 77ኛ ክፍለ ጦር ኦርዲናንስ ኃላፊ ከናጃቢዎቹ የተደመሰሰበት የ77ኛ ክፍለ ጦር አንድ ሬጂመንት የሶይል ከናጃቢዎቹ የተደመሰሰበት ባንዳው ውጊያ ተማርከው ይቅርታ ተደርጎላቸውና ምረት ተደርጎላቸው ተለቀው ያለም ተመልሰው ወደ አገዛዙ ገብተው ሲያገለግሉ እጅ ከፍት ያዙት እንዳጠቃላይ ከከፍተኛ አመራሩ እስከ ተራ አባል የተደመሰሱበት እንደሆነም የአፋባ ሰሜን አማራ ቀጠና በላይ ዘለቀ ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛም አረጋ ንሙት ገልጿል። በሌላ በኩል አገዛዙ በንጹሃን ላይ በፈጸመው የሞርተር ጥቃት በ9 ዓመት ታዳጊ ህጻን ልጅ ላይ ከፍተኛ የአካል ጉዳት ማድረሱ ተሰምቷል። በውደ ግንባር የተሸነፈው የብልጽግናው አገዛዝ የአማራን ህዝብ ጥላቻ ግቶ ባሰማራው ሰራዊት በአራቱም ግዛቶች ከሚፈጽማቸው አስተቃቂ ግድያዎች ባሻገር ንጹሃንን ኢላማ ያደረጉ ጥቃቶችን መፈጸሙን ቀጥሏል። በሸዋ ጠቅላይ ግዛት እዝ በይፋት አውራጃ አንጾኪያ ገምዛ ወረዳ አምቦሃ ልዩ ቦታው አሰለሌ ቀለበት ወንበር ቀበሌ ላይ ወደ ንጹሃን በተወረወረ የሞርተር ጥቃት ሙራድ መሐመድ ሰይድ የተባለ የ9 ዓመት ታዳጊ የሁለቱም እጆቹ ጣቶች በአሳዛኝ ሁኔታ አጥቷል ሲሉ የመረጃው ምንጮች ገልጸዋል። ሀገር ሰላም ብሎ እንደ ልጅ እየቦረቀ ከሚጫወትበትና ፍየሎች ከሚጠብቅበት ሜዳ ላይ በጥፋት አይኑ ያየው ነውረኛው የብልጽግናው አገዛዝ የተሰበሰበው ሁሉ ፋኖ የመሰለው በህፃን ሞራል ላይ የቦምብ አረር ለቆበታል ብለዋል ምንጮቹም። በአማራ ህዝብ ላይ ግልጽ ጦርነት የከፈተው የብልጽግናው አገዛዝ አማራ በተባለ ፍጡር ላይ በሙሉ ከደመና በታች ያለውን አቅም ተጠቅሞ የሚፈጽመው ነውር በቀጠለበት በዚህ ጊዜ ለለጋ ህጻናት የማይመለስ አረመኔነቱን በተግባር አሳይቷልም የተባሉም ሙራድ መሐመድ ሰይድ በአቅመ ደካማ ቤተሰብ የተወለደ ቤተሰቦቹ አድጎ ይጦረኛል ብለው ተስፋ የጣሉበት ለጋ ህጻን የብልጽግናው ስርዓት አካል ጉዳተኛም አድርጎታል። ያገዙ ሰራዊቶች በየቤቱ ከሚፈጽማቸው አስገድዶ መድፈርና በስውር ከሚፈጽማቸው መሰል ወንጀሎች ባሻገር በፋኖ ያሳበበ የሚጠላውን አማራ ለመጨፍጨፍ ምቹ ሁኔታ በመፍጠር እንዲሁም ምንም አይነት ውጊያ በሌለበት በዘፈቀደ በወረወረው የሞርተር ቅንቡላ የሙራድን ሰርቶ የሚበላበትን አካሉን አጉድሏል። የብዙ ንጹሃን ህይወትንም ቀጥፏል። አገዛዙ ከጊዜ ወደ ጊዜ በንጹሃን ላይ እየፈጸመ የሚገኙ አሰቃቂ ግድያዎችና ንጹሃንን ኢላማ ያደረገ በቀልና በደል ፋኖን ከቤቱ በቁጭት ያስወጡት የመታገያ ምክንያቶች በመሆናቸው የህፃን ሙራድንም ሆነ ሌሎች ኢሰብአዊ ድርጊት የተፈጸመባቸው ወገኖችና የተገፉ አማራዎችን በደል በፍትህና በነጻነት ለመቀየር እስከ መጨረሻው ድረስ ታምነን አምባገነኑ የብልጽግና አገዛዝ ለማስወገድ የምንታገል መሆኑን እየገለጽን በመላው ዓለም የምትገኙ የአማራ ፋኖ ትግል ደጋፊዎች የስርዓቱን የአደባባይ ነውርና ይህንን አሰቃቂ ጦር ወንጀል ለዓለም መንግስታትና የሰብአዊ መብት ተሟጋች ድርጅቶች የማድረስና የማሳወቅ ቀላሉን ድርሻችሁ እንድትወጡ ለማሳሰብ እንወዳለን ሲል ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ሚዲያና ኮሙኒኬሽን ክፍል ገልጿል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።